የተካፈልነው የምታስታውሱ ይመስለኛል። ዮሐንስ 17 ላይ ነበርና ከዚህ በፊት የነበረው መርሃ ግብር የተቋረጠው ወይም 16ኛው ምዕራፍ እንደጨረስን ነበር ኮቪድ ጣልቃ የገባው እና ምዕራፍ 17ን ስንጀምር ወደኋላ ተመልሼ መከለስ አስፈልጎኝ ነበር። ግን ብዙ ምዕራፍ ነውና ያለፍነው እንዲሁ በክለሳ ጊዜ ከምንወስድ ካቆምንበት ምናልባትም ከዛ ወዲህ የመጣ ሰው ይኖራል። በጊዜው ያልነበረ መከለሱ ለሱ ትርጉም አይሰጥም። ምክንያቱም ሰፊ ጊዜ ስለነበር ጋቡ እንደ አዲስ መጀመር ካልሆነ በቀር። ስለዚህ እሱን ታሳቢ በማድረግ ጊዜ እንዳናባክን ካቆምንበት ቀጥለን መካፈል እንዳለብን ተሰምቶኛል። ስለዚህ ባለፈው ምዕራፍ 17 የመጀመሪያውን አንቀጽ በተወሰነ መልኩ ተመልክተን እንደነበረ ታስታውሳላችሁ። እንግዲህ እንደ ተከታታይ ትምህርት ከመጀመሪያ ጀምሮ ላልነበረ ሰው ቢሆን በስብከት መልኩ በትምህርታዊ ስብከት መልኩ መካፈል ወይም መሳተፍ ይቻላል። በዚህ ሁኔታ ተረድታችሁ እንግዲህ ከዚህ በኋላ የሚኖረን ጊዜ የዮሐንስ ወንጌል እስኪያልቅ ድረስ 21 ምዕራፎች ነው ያሉት። የሚበዛውን ተካፍለነዋል። ቀሪውን ክፍል በዚህ መልኩ ነው የምንሳተፈው ወይም የምንካፈለው። የመጀመሪያውን አንቀጽ ከሁለተኛው አንቀጽ ጋር አነበዋለሁ። እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። ያንተ ነበሩ፣ ለእኔም ሰጣቸው። ቃልህን ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ። አንተ እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንህም፣ ስለ ሰጠኸኝ እንጂ ያንተ ናቸውና። የኔም የሆነ ሁሉ ያንተ ነው፣ ያንተም የኔ ነው። እኔም ስለ እነርሱ ከብሬአለሁ። ስለዚህም ከዚህም በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለሁ ከዓለም አይደሉምና። ዓለም ጠላቸው፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ደግሞ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። ቅዱስ አባታችን ልዑል እግዚአብሔር በሰማያት ያለው የሕይወታችን ጌታ ታዳጊያችን የሆንከው ይህን ዕድል ሰጥተህ በሕይወት ያኖርከን ተስፋችን ሆይ
እናመሰግንሃለን፣ እናከብረሃለን። ከዚህ ክፉ ዓለም ስለነጠቀን ያንተ ስላደረገን በስምህም ደግሞ ስለቀደስከን ጌታችንና አምላካችን አባታችን የሆንከውን አንተን እናከብረሃለን። አሁንም የቃልህን ደጆች ክፈትልን፣ ያው መንፈስህ እንደ ቃልህ ያስተምረን። ጌታ ሆይ እኔን ያከብረኛል ያልክለት ያው መንፈስህ አሁንም በእኛ መካከል አንተን ከፍ ያድርግ፣ አንተን ያክብር። ከአንተ በቀር የምናየው አይኑር፣ በልባችን የሚሳልም አይሆን። ጌታ ሆይ በነገር ሁሉ እርዳን። አባታችን የሆንክ አምላካችን ሆይ በአንዳች ክፋት በዙሪያችን የሚንቀሳቀሱ የማናያቸው የጨለማው ኃይላት በአንድ ሰው ላይ እድል እንዳይኖራቸው በጌታ በኢየሱስ ስም የታሰሩ የተሰደዱ እንዲሆኑ ቅዱስ አባት ሆይ ስለሰማህን እናመሰግናለን። ስለምትወደንም እንወዳለን። ክብርና ምስጋና ኃይል ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንግዲህ ባለፈው እንደተመለከትነው እንደ መግቢያ አድርገን ይሄ ምዕራፍ ለሁለት የሚከፈል ነው። ከመጀመሪያው ቁጥር ከቁጥር 1 አንስቶ እስከ ቁጥር 5 ያለው ጌታ ራሱን ማዕከል አድርጎ በአባቱ ፊት የጸለየውን ወይም ያቀረበውን ጸሎት የያዘ ሲሆን ሁለተኛው ከቁጥር 6 አንስቶ እስከ ቁጥር 26 እስከ ምዕራፉ ፍጻሜ የጠራቸውን ደቀ መዛሙርት በተመለከተ በአባቱ ፊት የጸለየው ጸሎት ነው። በመጀመሪያው አንቀጽ ያለው ራሱን ማዕከል ያደረገ ጸሎት ነው እንበለው እንጂ የመጀመሪያውም አንቀጽ ከእርሱ ይልቅ እርሱ ስለሰበሰባቸው ደቀ መዛሙርትና ከዛም በኋላ ምድር ላይ ይሄንን እውነት ከሐዋርያት በመስማት ለሚመጣው ትውልድ ሁሉ የሚሆን ጸሎት እንደሆነ እናስተውላለን። ከራሱ ጋር ተያይዞ የጸለየው ጸሎት ነው የሚያሰኘው ያው ወደ ቀደመ ክብሩ ስለ መግባት በአባቱ ፊት ያቀረበው ጸሎት ከመሆኑ ጋር ተያይዞ ነው። ከዛ ባሻገር ግን ስለ ሰው ሁሉ ነው የምንልበት ምክንያት ደግሞ አባቶ ለሰጠኸኝ ሕይወትን እንድሰጥ አክብረኝ ማለቱ የእሱ ውርደት፣ የእሱ ሞት፣ የእሱ ስቃይ የእኛ የኃጢአት ዕዳ የተከፈለበት እንደመሆኑ መጠን መነሳቱና ወደ አባቱ መሄዱ በአብ ቀኝ መቀመጡም እንዲሁ ስለ እኛው እኛን ስለማጽደቅ ጌታ ዋጋ መክፈሉን የሚያረጋግጥ እውነት ነው። እንደምታውቁት ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ተሰቅሎ በዛ አይነት ዋጋ ራሱን ሰጥቶ ከሞተ በኋላ ባይነሳ ኖሮ የምንድን ይመስላችኋል? ትንሣኤ ባይኖር ኖሮ ሕይወት ያለ ይመስላችኋል? ጌታ ኢየሱስ ስለተሰቀለ ብቻ የምንድን ይመስላችኋል? ስለተሰቀለ ብቻ አላል። ምክንያቱም የተሰቀለው እንደ ማንኛውም ግራና ቀኝም እንደነበሩትም ወንበዴ አይነት ስቅለት እንዳልሆነ ማረጋገጫው ትንሣኤው ነው። ምክንያቱም ጌታ ኢየሱስ ክርስቶስ በተሰቀለበት ዕለት ሁለት ሰዎች ግራና ቀኝ አብረው መሰቀላቸውን እናውቃለን። እነሱም በመስቀል ላይ ነው የተሰቀሉት። የእሱም ሆነ የእነሱ መስቀል ያው መስቀል ነው። ሦስቱም የተሰቀሉበት ተመሳሳይ በሆነ ሁኔታ ነው። ስለዚህ ማንኛውም የሚታየውን የሚያይ ሰው ከርቀት የሚያየው ሦስት ሰዎች ተደርድረው የተሰቀሉበትን ኮረብታ ነው እና ባለፈውም እንዳነሳ ነው ከጌታችን ከኢየሱስ ክርስቶስ መሰቀል በፊት በአንድ ዓመት ጊዜ ውስጥ ከ2500 ያላነሱ ወንጀለኞችን በእንዲህ አይነት ሁኔታ በስቅላት እንደገደሉ የመጽሐፍ ቅዱስ መዝገበ ቃላት ይናገራል። በእንዲህ አይነት ሁኔታ የተረገሙ የተባሉ ሰዎችን መቅጣት ማህበረሰቡ የጠላቸው በተለይ በመንፈሳዊ ነገር እርጉማን ናቸው ተብሎ የሚታሰቡትን በእንዲህ አይነት ሁኔታ የማስወገድ ልማድ በዚያ ስፍራ ነበር። ስለዚህ ከጌታችን ከኢየሱስ ክርስቶስ በፊት ብዙ ሰዎች በመስቀል ላይ ተሰቅለዋል። ጌታ ኢየሱስም በተሰቀለበት ጊዜ ተሰቅለዋል። ምናልባትም ከዛም ወዲህ ያው ሌላው ታሪክ ስለማይመለከተን እንጂ ብዙ ሰዎችን እየሰቀሉ ኖረው ሊሆን ይችላል። አሁን የሚሰቀል ይሆናል፣ የምናውቀው ነገር የለም። ስለዚህ የኢየሱስ ክርስቶስን ስነ ስቅለት
ለየት የሚያደርገው በመስቀል ላይ መሆኑ አይደለም። ለየት የሚያደርገው ማንነቱ ደግሞ ቅዱስ የሕያው እግዚአብሔር ልጅነቱ ነው። አሰቃቀሉ አይደለም። ባለፈው ያነሳው ይመስለኛል። አንዳንድ ሰዎች የክርስቶስን መስቀል ከህሊናችን ለማደብዘዝ ኢየሱስ ክርስቶስ የተሰቀለው በአንድ ግንድ ነው ወይስ እንደዚህ ተርቦ ሆነው ነው መስቀል ነው በሚለው ጉዳይ ላይ ውዝግብ ሲፈጥሩ አይታችኋል። ጆሆዋ ዊትነሶች የስቅለት የተለያየ አይነት መስቀል ያሳዩናል። እዛ በጣም በሚያምረው ፎቶ በበዛበት መጽሔታቸው ብሮሸራቸው ትኩረታችንን እንደዚህ ነው የተሰቀለው የሚለው ነገር ላይ ለማኖር ዕፀ መስቀሉ ላይ ለማኖር ባጭር ቃል ዕፀ መስቀል ማለት ዕፅ ማለት ማለት እንጨት ማለት ነው አይደል? በእንጨት ላይ ነው ጌታ ኢየሱስ የተሰቀለው አይደል? በእንጨት ላይ ነው የተሰቀለው። በእንጨት ነው የሚለው ራሱ የሚዘገንናቸው ሰዎች አሉ ታውቃላችኋል፣ በእኛ ማህበረሰብ ውስጥ እና ምክንያቱም ስፔሻል እንጨት ነው ተብሎ ስለሚታሰብ ከዛ ጋር ተያይዞ የተሰራ ትምህርት አለ። ወደ ኋላ ሄዶ ያንን እዛ ተረት ውስጥ ገብቼ ቃል እጫወትም ስለማይመለከተን አሁንም እንጨቱ አይደለም ዕፁ አይደለም የክርስቶስን ስቅለት ለየት የሚያደርገው አሰቃቀሉ ማለት ነው። በእርግጥ በመስቀል ነው የተሰቀለው። ይሄ ብዙ የታሪክ መዛግብት የሚመሰክሩት እውነት ስለሆነ ምንም ችግር የለው በመስቀል ላይ መሰቀሉን፣ በእንዲህ አይነት ሁኔታ መሰቀሉን አሁን እኛ እንደምናውቀው ዓለም እንደሚስማማበት እስካሁን ድረስ ባለው ትራዲሽን እንደሚታወቀው ጌታ በዛ አይነት ሁኔታ መሰቀሉ ምንም ችግር የለውም። እኔም እንደሱ ነው ማምነው፣ ብዙዎቻችን እንደምንቀበለው ማለት ነው። ግን እውነታው እሱ ነው ወይ? ኢየሱስ ክርስቶስ እንዲመሰቀሉ በሁለት መካከል መሰቀሉ የአሰቃቀል አይነት ነው ወይ የክርስቶስን መስቀል ለየት የሚያደርገው? በእርግጥ ሁላችንም እንደምናውቀው ጥላቻቸው ገደቡን ያለፈ ስለነበር ጌታ ኢየሱስ ክርስቶስን ሲሰቅሉ ተጫውተውበት አካሉ እስኪበጣጠቅ ድረስ አጥንቶቹ እስኪቆጠሩ ድረስ ዳዊት እንደተናገረ አጥንቶቹ የተቆጠሩ ልብሴንም አጣሉበት እንዳለው ስጋውን በሚያነሳ ጅራፍ ከሰውነቱ እስኪላጥ እስኪነሳ እስኪገሸናለት ድረስ በደንብ ተጫውተውበት ተፍትፈውት ኢሳይያስ እንደተናገረው እሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ ነው ያለው እና መድቀቅ ብሎ እስኪጠራው ድረስ የመድቀቅ ያህል በደንብ አድርገው ተጫውተውበት፣ ቀልደውበት፣ አሹፈውበት በደም አጨመላልቀው ነው ወደ መስቀል ያመጡት። ይሄ ይታወቃል። እሱ ላይ የተደረገው ግፍ ከሌሎቹ ለየት በሚል እሾህም ጎንጉነው ራሱ ላይ እንዳኖሩ አናቱን በዘንግ እየመቱ እስኪ የመታህን እወቅ አንተ ክርስቶስ ከሆንክ ብለው መቀለዳቸውን እናውቃለን፣ ተጽፏል። ግን ያም አይደለም የክርስቶስን ስቃይ ለየት የሚያደርገው። ከዚህ በፊት እንዳነሳ ምድሪቱ ብዙ ግፍ ስላለባት ከአቤል ጀምሮ የብዙ ንጹሐንን ደም የምትጠጣ መሬት ስለሆነች በዚህ አይነት ሁኔታ ብዙ ዘግናኝ አገዳደሎችን ወይም ደግሞ ጥፋቶችን ታስተናግዳለች። በሰው አካል ብዙ የሚደረግ ወንጀል እንዳለ እስካሁን ድረስ ምድሪቱ በዚህ የምትታወቅ እንደሆነች ይታወቃል። ግን አሁንም ቢሆን ስቃዩ ነው ወይ? እሾሁ ነው ወይ? ጅራፉ ነው ወይ? ጦሩ ነው ወይ? የክርስቶስን ሞት ለየት የሚያደርገው በእነሱ ባህል የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ይሄንን ተላልፈው ገርፈው መስቀላቸው ነው ወይ ብለን ስናይ እነዚህ ሁሉ ነገሮች አይደለም ለየት የሚያደርጉት። እነዚህ ሁሉ ነገሮች ትርጉም የኖራቸው እሱ ልዩ ስለሆነ ማንነቱ ላይ ነው ጉዳዩ ያለው። ማን ነው ይሄ መስቀል ላይ በሁለቱ ወንበዴዎች መካከል የተቸነከረው? ማን ነው በስጋ የተገለጠው? በእኛ መጠን በምድር ላይ የተመላለሰው ማን ነው? የተዳሰሰው የተነካው ማን ነው? ማን ነው እሱ? እሱን በማንነቱ መረዳት ነዋ ሕይወት። ኢየሱስ ክርስቶስ እንደሆነ፣ የዳዊት ልጅ መሲሁ እንደሆነ፣ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ፣ የዘላለም አምላክ እንደሆነ
በማመንና በማወቅ ነው የዘላለም ሕይወት ያለ። ስቅለቱ ወይም በመስቀል ላይ የከፈለው ዋጋ አሁን በልባችን ላይ ባለው ስፍራ መጠን ትርጉም እንዲኖረው ያደረገው ማንነቱ ነው። የማይሞተው መሞቱ፣ የሕያው እግዚአብሔር ልጅ የሰው ልጅ መሆኑ፣ የሕያው እግዚአብሔር ልጅ በሰው ልጅ መካከል መገለጡ፣ የሕያው እግዚአብሔር ልጅ አቅም እንደሌለው ምስኪን ራሱን አሳልፎ መስጠቱ፣ ዋናው ነገር ያለው ማንነቱ ላይ ነው። ማንነቱ እንዲህ ባይሆን ኖሮ ሞቱ ሕይወት አይሆንልንም ነበር። የሞቱ ትርጉም ያለው ማንነቱ ላይ ነው። እግዚአብሔር አንድ ልጁን እስኪሰጥ ነው ዓለምን የወደደው። ስለዚህ እግዚአብሔር ለእኛ የሰጠን ልጁ ነው። ልጁ ነው የተሰቀለው። ልጁ ነው በሰዎች መካከል የተገለጠው። ስለዚህ ማንነቱ ወገኖቼ እንደ ቀላል ነገር የሚቆጠር አይደለም። አንዳንዴ ስሙ ላይ ብቻ ትኩረት እናደርጋለን። አንዳንዴ መስቀሉ ላይ ብቻ ትኩረት እናደርጋለን። ልክ ነው። በስብከታችን መስቀሉ ማዕከል ነው። ጳውሎስ እንደተናገረው አንደኛ ቆሮንቶስ ምዕራፍ 1 ላይ አይሁድ ምልክትን የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን እንሰብካለን እንዳለ የተሰቀለውን መስበክ መስቀሉ ላይ ትኩረት ማድረግ ልክ ነው፣ የወንጌል ማዕከል ነው። ግን መስቀሉ ትርጉም የሚኖረው ማንነቱ በተገቢ ሁኔታ ሰው ሲረዳው ነው። ሞት አይደለም። ሞትማ ይኸው የአዳም ዘር ሁሉ እየተጋዛን በጣም ስቃይማ በጣም ብዙ እኮ አለ። የሰው አካል እኮ በኤሌክትሪክ ይጠበሳል። የሰው አካል ዘይት የፈላ ዘይት ውስጥ ይጨመራል። በጣም እኮ ጨካኝ አውሬ የሆኑ ከሰውነት ተራ የወጡ ሰይጣን የሚጋልባቸው በጣም ክፉ ሰዎች እኮ በምድር ላይ አሉ። ይሄ ሁሉ ክፋት በሰው ልጅ ላይ ይሆናል። ዓለም ብዙ ዘግናኝ ለጆሮ የሚከብድ ሰቃጭ ነገር እንደምታስተናግድ ይታወቃል። እስራኤል ሄዳችሁ ጀርመን በእስራኤል ትውልድ ላይ ያደረገችው በሁለተኛ የዓለም ጦርነት የሆነውን ነገር የሚያሳይ በጣም የሚገርም አይነት ሙዚየም አላቸው። ይሄ ሰንሰለት ባለው ተሽከርካሪ የሰውን አካል ሲፈጩ የሰው አካል እንደ ገረጋንቲ በተለያየ ነገር ተግፎ ወደ መቃጠያ ሲጨመር እንደ ፈርነስ ያለ በዚህ በኩል ገብቶ በዚህ በኩል አቀልጦ የሚያፈስ ፈርነስ፣ እነዛ ሁሉ ያኔ እንደዛ የተደረገባቸው መሳሪያዎች እዛ ቦታ ላይ እንዳሉ አሉ። ስዕሎቹ ይዘገንናሉ። በጣም እርቃናቸውን የሆኑ ብዙ ሴቶች፣ ብዙ ወንዶች ሲፈጩ የሚያሳይ ሲሰነጠቁ የሚያሳይ ብዙ ነገር ሲሆኑ የሚያሳይ ነገር አለ። በዓለም ላይ ይሄ ሁሉ ነገር ይሆናል እና ኢየሱስ ክርስቶስ ለየት የሚያደርገው ምን ነው? ማንነቱ በማይሞተው ላይ ፍቅር ማዋለደው ላይ ሰውን ለማዳን በመጣው ላይ የሆነ መሆኑ ማንነቱ ነው ዋናው ነገር። ይሄንን በደንብ ማስተዋል ያስፈልጋል። በክርስቶስ ማንነት ዙሪያ ያለ ኑፋቄ ያለ የስተት ትምህርት፣ ስጋዊውን መቃወም፣ በስጋ የተገለጠ አምላክ መሆኑን መቃወም፣ ይሄን አካል ገንዘብ ማድረጉን መቃወም፣ እነዚህ ሁሉ ነገሮች እንደ ቀላል የስተት ትምህርት አይደለም የሚታዩት። ዮሐንስ የአጋንንት ትምህርት መሆኑን ይናገራል። አንደኛ ዮሐንስ ምዕራፍ 4 የመጀመሪያው ቁጥር ላይ ብዙ ሐሰተኛ መናፍስት በዓለም ውስጥ እንዳሉ ይናገራል። ኢየሱስ በስጋ እንደመጣ የማይታመን መንፈስ እሱ የክርስቶስ ተቃዋሚ መንፈስ ነው ይላል። እንደገና በሁለተኛ ዮሐንስ ቁጥር 7 ላይ ይሄንን እንዲህ አይነቱ ነገር አጋንንታዊ ነው ይላል። ምን ማለት መሰላችሁ? ኢየሱስ ክርስቶስን ሰው በትክክለኛ መልኩ እንዳያየው የሚያደበዝዝ የሚጋርድ የክርስቶስ የሆነውን ነገር ጥላሸት የሚቀባ በሆነ መንገድ ልዩ ክርስቶስ በሰው ሕሊና ውስጥ እንዲኖር የሚያደርግ አሰራር ያለምንም ጥርጥር ከጥልቁ ምንጩ ሲኦል ነው። ስለዚህ ማንነቱ የሚተኮርበት ነው። የመጀመሪያው አንቀጽ ዮሐንስ 17 ማንነቱን ማዕከል ያደረገ ማንነቱን ብቻም ሳይሆን በእርሱና በአብ መካከል ያለውን ነገር የሚያስገነዝብ ነው። ባለፈው አንስተነዋል፣ ደግሜ ያስታውሳችኋል። ኢየሱስ በምዕራፍ 16 ላይ ያለውን ከተናገረ በኋላ ባለፈው ጊዜ ስለወሰድኩበት ወደኋላ አልመለስም። ስለ መንፈስ ቅዱስም ካስተማረ በኋላ ዓለምንም ስለማሸነፉም ከነገረ በኋላ ይሄ ሁሉ ከሆነ በኋላ ከዛ በኋላ ጸለየ። ዓይኖቹን ወደ ላይ ቀና አድርጎ ወደ አባቱ ጸለየ። እንዲህ አይነት የጸሎት ልማድ ያው በመጽሐፍ ቅዱስ የሚታወቅ ነው። እዛ ውስጥ ብዙ ጊዜ መውሰድ አልፈልግም። እኛ እንዴት እንደሆነ ያው
እንዲህ አይነቱ ነገር ወርሶናል። ታውቃላችሁ አይደል? ለምደነዋል። አሁን እሱ ጽድቅም ኩነኔም ስላልሆነ እንደ ቦርደር ወይም እንደሆነ ችግር እንድታስቡት አልጋብዛችሁም። ግን ማንኛውም ሰው ጸሎት ሲባል አይን ገልጦ መጸለይ ይቻላል? ምን ይሰማችኋል? ይቻላል? ታደርገዋለህ? ምን ይመስላችኋል? እግረ መንገዴ አንዳንድ ጊዜ በዚህ እንኳ ሰዎች እዛና እዚህ ሲቆመው ስለማይ በመሰረቱ ልንገራችሁ፣ አይን ጨፍኖ መጸለይ መጽሐፍ ቅዱስ ላይ አንድ ጥቅስ አታገኝ። ብዙ የጸሎት የመጽሐፍ ቅዱስ ክፍሎችን ብታዩ አይኖቹን ወደ ሰማይ ቀና አደረገ፣ እጆቹን እንደዚህ አነሳ። ብሉይም አዲስ ኪዳን ላይ ተመልከቱ። የተወሰኑ እንደው ይሄ ጭንቅላትን እግር መሀል አድርጎ ከፍተኛ ሐዘን በሱባኤ የመጸለይ ነገር እናያለን ወደ ነቢያት ስንሄድ። ከዛ ውጭ ግን ጸሎት ብዙ ጊዜ በሰማያት ወዳለው እጆችን በመዘረጋትና እንደዚህ በማለት ነው። እንዴት እንደሆነ አላውቅም። እንዳለ የክርስትናው ዓለም ጠቅላላ እንዲህ በማለት ገና ጸሎት ሲባል ሁሉም ሰው ያቀረቅራል አይደል? አሁን ጽድቅም ኩነኔም ስላልሆነ እየኮነንኳቸው አይደለም። ግልጽ ነው የምናገረው ነገር። እንደው በመንገድ እዚህ ጋር ስለተጻፈ አይኖቹን ወዴት አነሳ? በሰማያት ወዳለ ወደ አባቱ አነሳ። እስኪ ሞክሩት እንዲህ ብላችሁ መጸለይ። እኔ እንዴት አድርጌ ራሴን ኮንቪንስ ለማድረግ ሞክሬ ያለው መሰላችሁ? ያው አይን ሲገለጥ ብዙ ነገር ይታያል እና ሀሳብን ለመሰብሰብ አይን መጨፈን የተሻለ እንደሆነ አስቤ ያውቃል። እና አንድ ሀረር የነበሩ መነኩሴ ተከሰሱ እዚህ አንድ ሊቀ ጳጳስ ጋር አዲስ አበባ እና ሰምቼልሃለሁ አሏቸው። ሰምቼልሃለሁ እና እንደዚህ አይንህን እየጨፈንክ ነው የምትጸልየው እና እርስዎን እያየሁ ልጸልይ አላቸው አሏቸው። እርስዎን ላለማየት ነው አሉ። አንዳንዴ አንተን ላለማየት ነው እናንተን ላለማየት ነው ማለት ይቻል ይሆናል። ግን አይን ስለተጨፈነ ሀሳብ ይሰበሰብ ይሆን? ሞክራችሁታል? አይናችሁ ጨፍናችሁ የትም ከርማችሁ ቆይታችሁ ታል ጭልጥ ብላችሁ ሄዳችሁ እስቲ እንደው ለራሳችሁ ለአሳይመንት ያዙትና እዩት። በመሰረቱ ተመስጦ ከውስጥ ጋር ነው የሚገናኝ፣ ከልብ አይኖች ጋር ነው የሚገናኝ። አይንን እንዲህ ከመግለጥም አይንን ከመጨፈንም ጋር አይደለም። ግን እግረ መንገዴ ይሄንን እንደ መረዳት ቆጥረ ነው በሁሉም ስፍራና ሁኔታ ምግብም ሲቀርብ እንደዚህ በጉባኤው ላይ እንደዚህ በሁሉም ነገር ላይ እንደዚህ ስለምንል መላው ጉባኤ እንጸልይ ሲባል ሁሉም ስለሚያጎነበስ እንደው ባህሉ ከየት ይሆን የተወረሰው? መጽሐፍ ቅዱስ ላይ የለም እያልኩ ነው። ግን ችግር የለውም። ዋናው ከልብ ጋር ስለሚገናኝ ግልጽ ነው መናገረው ነገር። አዎ አይኖቹን ወደ ላይ አነሳ። እንደ ዋና ርዕስ ብቆጥረው ብዙ ነገር ማስተማር እችላለሁ። በዚህ ዙሪያ ወደ ኋላ ሄጄ ብዙ ነገር ማንሳት እችላለሁ። ግን አንዳንዴ ጥቃቅኑ ነገር ዋናውን ነገር እንዳይሸፍን ስለሚያስፈራ እኔ ሁሉ ጊዜ ትኩረቴ የወንጌሉን ማዕከል ስለሆነ እነዚህ ነገሮች እግረ መንገዳችንን ለግንዛቤ ውስጣችን እንዲኖሩ የምተዋቸው እንጂ እንደ አቋም እንደ ትምህርት የምንነቃቀፍበት አንዱ መንፈሳዊ አንዱ ስጋዊ የምናደርግበት አይደለም። ግልጽ ነው የምናገረው ነገር። ዋናውን ነገር እንዳይጋርድብን አሁን አይን ይገለጣል ይጨፈናል የሚል ዕቃ ውስጥ አንገባ። እሱ እንደ እምነታችን መጠን በውስጣችን የሚሰበሰብላችሁ እንደሱ ከሆነ እነሱ ችግር የለም። እና እንሽላሊትም የሚያስቸግራችሁ ከሆነ ቤት ስትጸልዩ በጣራ እየሄደ ሀሳባችሁ የሚሰርቅ ከሆነ እንደሱ ጥሩ። ከዛ ባሻገር ግን እንደዚህ መጸለይ መጽሐፍ ቅዱሳዊ መሆኑን ልነግራችሁ ነው፣ እግረ መንገዴ ልነግራችሁ ነው። እና አንድ ጊዜ በዚህ ጉዳይ እንደ ትልቅ ነገር ብዙ ፈተና ገጥሞን ስለነበር ቅዱስ ዮሴፍ ቤተክርስቲያን በማስተምርበት ጊዜ ርዕስ ይዤ አጥንቻለሁ። እስኪ የጸሎት አይነት ብዬ በደንብ አድርጌ ከመጀመሪያው እስከ መጨረሻ ባገላብጥ አይን ጨፍኖ ከመጸለይ ጋር አንድ ጥቅስ ነው። ከማንጋጠጥ ጋር ግን ብዙ ጥቅሶች አሉ።
እና የተጻፈው ሳይሆን ያልተጻፈው እንደወረሰ ገባኝና ይሄ ጽድቅም ኩነኔም ስላይደለ በዚህ አትጣሉ ብዬ ደበደብኩ። ለማንኛውም ዋናው ነገር እሱ ስላልሆነ እንደ ዋና ያዙት። ግን ያው እንደ ግንዛቤ በውስጣችን ይኖር። ወደ ሰማይ ዓይኖቹን አነሳና እንዲህ አለ ወደ አባቱ። ብዙ ጊዜ እግዚአብሔር መንፈስ ነው፣ ያለ ስፍራ ወሰን ይኖራል። ስለ ልዕልናው ግን በሰማያት የምትኖር ብለን እንጠራለን። እግዚአብሔር በአርያም ወይም በሰማያት የሚኖር ሰማይ ደግሞ እንዲህ ከምናየው ጠፈር ያለፈ ሆኖ ስለሚታሰብ ስለሚታወቅ ጌታ ኢየሱስም ሲያስተምር አባታችን ሆይ በሰማያት የምትኖር በሉ ብሎ ስላስተማረ ያው እንዲህ ማለት በሰማይ ወደሚኖር ወደ አምላክ ዓይኖቻችንን ማንሳታችን እጆቻችንን መዘርጋታችንን ያሳያል። ግልጽ ነው። ይህንን ያሳያል እና ይህንን አደረገ ጌታ። ቀና ብሎ ወደ አባቱ መጸለይ ጀመረ። አባት ሆይ ያለ ሰዓቱ ደርሷል። የምን ሰዓት? ምን የሚሆንበት ሰዓት? በጣም በወንጌላቱ ሁሉ በአራቱም ወንጌላት ማለት እንችላለን ጌታ ኢየሱስ ክርስቶስ አባቱን የሚያከብርበት ሰዓት መቃረቡን በተደጋጋሚ ሲናገር ነው። ማቴዎስ 26 ላይ ከሁለት ቀን በኋላ ፋሲካ ነው ብሎ ጌታ ይህን ተናገረ። ደግሞ የሰው ልጅ በካህናት በሕዝብ አለቆች በሽማግሌዎች እንደሚሰቀል እንደሚገደል ይህንን ተናገረ ማቴዎስ 26 ላይ እና ሰዓቲቱ መድረሷን የስቅላቱ ሰዓት መድረሱን በዛው ሁኔታ ውስጥ ለፋሲካ እራት በተቀመጡበት ቦታ መናገሩን እናያለን። ባለፈው ያነሳሁት ይመስለኛል ዮሐንስ 12 ቁጥር 26 ላይ ጌታ ኢየሱስ ክርስቶስ አባት ሆይ ማለት ነፍሴ እስከ ሞት አዘነችልና ከዚች ሰዓት አድነኝ ልበልልህ ይላል። ነገር ግን ስለዚህ ሰዓት ወደዚህ መጣ ብለን በጣም የሚገርመው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ የተገለጠበት የመገለጡ የመምጣቱ የአገልግሎቱ ዋና ማዕከል የመስቀሉ ሰዓት። ይሄ እግዚአብሔር ሰውን ለማዳን የቀጠረው ቀጠሮ የያዘው ጊዜ መሆኑን የሚያሳይ ነው። ይሁዳም ተንኮለኛ ስለሆነ ጸሐፍት ፈሪሳውያንን በቃ ተሰብስበው ቀያፋ ግቢ ስለሚወለዱ በቃ ከዚህ በኋላ ሰውዬ ዝም ብንለው አደገኛ ነው መሞት አለበት ብለው ስለወሰኑ ጌታ ኢየሱስ አልሞተም። እግዚአብሔር በቀጠረው ቀን ነው ራሱን አሳልፎ የሰጠው። ገላትያ ምዕራፍ 4 የመጀመሪያውን አንቀጽ ታስታውሳላችሁ። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ከሕግም በታች የተወለደው ልጁን ላከ ይላል። ያ በመስቀል ላይ ተቸንክሮ የሚያሳልፋት ያቺ ሰዓት እንኳን በእግዚአብሔር እቅድ ውስጥ የነበረች ሰዓት ናት። የተወለደበት የሚሰቀልበት እንደገና የሚሄድበት ተመልሶ የሚመጣበት ጊዜ ሁሉ በእግዚአብሔር ስፍር ውስጥ ነው ያለ። ስለዚህ በጊዜው ሰዎች በክፋት ስለተነሱ ያንን አላደረጉም ወይም ማድረግ አልቻለም። እንደውም ዮሐንስ 7 ላይ ብዙ ጊዜ በምኩራብ ሳስተምር ማንም በኔ ላይ አልተነሳም ነበር፣ አሁን ግን ጊዜያችሁ ነው ሲል እናያለን። ያ ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ በነ ቀያፋ ተንኮል፣ በጊዜው በነበሩት ሊቃነ ካህናት ተንኮል፣ በይሁዳም ሸፍት፣ በጊዜው የነበረው ነገር ሁሉ በቃ ባልታሰበ ሁኔታ ጌታ ኢየሱስን ወደ መስቀል አልገፋውም። እንደውም አስተውላችሁ ከሆነ ከማቴዎስ 16 ጀምሮ ጌታ ኢየሱስ ወደ ኢየሩሳሌም በመጓዝ ፊቱን ካቀናበት ጊዜ አንስቶ በተደጋጋሚ በኢየሩሳሌም የሚሆነውን ነገር ይነግራቸው ነበር። በተደጋጋሚ በማቴዎስ ወንጌል ላይ ብቻ 3 ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንኑ እውነታ ሲነግራቸው እናያለን። ማቴዎስ 16 ላይ 17 ላይ 20 ላይ። ስለዚህ ሞቱ በእግዚአብሔር የተወሰነ ነው ማለት ብቻ ሳይሆን የሚሞቱበት ጊዜ ጭምር የተሰፈረ ነው። ይሄ የሚታወቅ። ስለዚህ ጌታ ኢየሱስ ክርስቶስ ለዚህ ነው የመጣው እና ሰዓቲቱ መድረሷን ያውቃል። ይሄ ደግሞ እግዚአብሔር አብን የሚያከብርበት እግዚአብሔርን በማንነቱ የሚያገኝበት ሰዓት መሆኑን ጌታ ኢየሱስ ክርስቶስ ያውቃል።
አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረው እና ጌታ ኢየሱስ ክርስቶስ እግዚአብሔርን የሚያከብረው በምን ሁኔታ ነው? እግዚአብሔርስ ኢየሱስ ክርስቶስን የሚያከብረው በምን ሁኔታ ነው? አሁን ሰዓቱ ደርሷል እያለ ጌታ ኢየሱስም አባቱን የሚያከብርበት አሁን ልጁን የሚያከብርበት ሰዓቱ መድረሱን ያውቃል። በጉዳዩ ላይ ጌታ ኢየሱስ ክርስቶስ እየጸለየ ልጅ ያከብር ዘንድ ነው እያለ ያለ። ጌታ ኢየሱስ ክርስቶስ እግዚአብሔርን ያከበረው በምን ሁኔታ ነው? ምን ማለት ነው እግዚአብሔርን ማክበር? ይኸውላችሁ በጌታችን በኢየሱስ ክርስቶስ ስነ ስቅለት እግዚአብሔርን ማክበር ማለት ለእግዚአብሔር ፈቃድ ፈቃዱን አስገዝቶ ለሞት ራሱን አሳልፎ መስጠት ማለት ነው። በዮሐንስ ምዕራፍ 14 ቁጥር 30 ላይ የዚህ ዓለም ገዢ ወደ እኔ ይመጣል፣ ግን በእኔ ላይ አንዳች የለውም አለ። ነገር ግን አባቴን እንድወድ ሁሉ ያውቅ ዘንድ የአባቴን ፈቃድ አደርጋለሁ። ምንድን ነው የአብ ፈቃድ? የእግዚአብሔር ፈቃድ አሁን ጌታችን በኢየሱስ ክርስቶስ በመገለጡ በሥጋ በመታየቱ ከዚህ ጋር ተያይዞ የተገለጠ ሳይሆን ሰው ከወደቀበት ጊዜ አንስቶ በተናገረው ተስፋ ውስጥ የታየ ነው። ዘፍጥረት ምዕራፍ 3 ቁጥር 15ን ስንመለከት እባቡ በተራገመበት ጊዜ ያለውን ታስታውሳላችሁ። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እሱ ደግሞ አናትህን አለ። ምን ማለት ነው? ይሄ ከሴቲቱ የሚወለደው ዘር የእባቡን አናት እንደሚቀጠቅጥ እባቡ ደግሞ ሰኮናውን እንደሚነክሰው። እንግዲህ በአናትና በሰኮና መካከል ያለውን ልዩነት የሚገባ ይመስለኛል። የግንቦት የታችኛው ቁርጭምጭሚትና ራስ ማለት ነው። እባቡ ነው የተናገረ። ይሄ ተስፋ ያሳታቸውን ኃይል ከሴቲቱ ብቻ በሚወለድ ማንነት ጌታ እንደሚበቀለው የሚያሳይ ነው። በዚህ ማንነት ጌታ ጉዳትን እንደሚደርስበት የሚያሳይ ነው። እንደ አጠቃላይ ሰይጣን ስልጣን ያለው በማን ላይ ነው? እስኪ የምታወቁትን ነገር ሰይጣን አለው የለውም? ስልጣን ቢጤ ያለው አይደል? ነበረው። እሺ ቅርቃላችሁ ነበረው። ለካ ሄደው ነው። አዎ ትምህርት ነው። በደምስ ነው ከኪስ ያለ ለመነግራችሁ የመጣፍ ቅዱስ ነበረው። ስልጣን ነበረው። ስልጣን ቢጤ ነበረው። ቢጤ ያልኩት ያው ዝም ብዬ ነው እንጂ ነበረው። ምን ማለት መሰላችሁ? ባጭር ቃል ዕብራውያን ምዕራፍ 2 ቁጥር 14 እና 15 ላይ ታስታውሳላችሁ። በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን ይሄው ዲያብሎስን በሞቱ እንዲሽር በሥጋና በደም እንዲሁ ተካፈለ ይላል። እየሰማችሁ ነው? ይኸውላችሁ በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለው ይልና በቅንፍ ይኸው ዲያብሎስን በሞቱ እንዲሽር በሥጋና በደም እንዲሁ ተካፈለ። ማ? ጌታ ኢየሱስ ክርስቶስ። ስለዚህ ዲያብሎስ ስልጣን ነበረው። ስልጣኑ በማን ላይ ነው? እንዳነበብካ አሁን እንዳልኩት መለሱልኝ። ስልጣኑ በምን ላይ ወይም በማን ላይ? በሞት ላይ። እውነቷ ነው። ስለዚህ የእሱ የግዛት ወረዳ ጨለማ ይባላል።
የስልጣን ቀጠና ሞት ይባላል። በሞት ላይ ነው ስልጣን ያለው። ቆላስይስ ምዕራፍ 1 ከቁጥር 13 ጀምሮ ከጨለማው ስልጣን አዳነን አይደል? ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። ስለዚህ ጨለማው ስልጣን ነበር። ያ የጨለማው ስልጣን በምን ላይ ነው? በሞት ላይ ነው። ይኸውላችሁ ሞት የሚባል ቀጠና አለ። እዛ ላይ ባለስልጣኑ ገዢው እጅግ ጨካኝ የሆነው ኃይል ነው። የወደቀው መልአክ ሰይጣን የሚባለው እና አጋንንት ወይም ደግሞ መልእክተኞች፣ ይሄ የነሱ የማሰቃያ አብሮም የመሰቃያ ቀጠና ነው። ሰው ወደ ሞት የሚሄደው በምንድን ነው? በኃጢአት ምክንያት። ኃጢአትስ ወደ ሰው የሚመጣው በምንድን ነው? እየሰማችሁኝ ነው? መሰረታዊ ነገር ነው። በደንብ ስሙ። ሰይጣን ስልጣኑ የት ነው? በሞት ላይ። ሰዎች ወደ ሞት የሚሄዱት በምን ምክንያት ነው? በኃጢአት ምክንያት። ሰዎች ኃጢአተኛ የሚሆኑት በምን ምክንያት ነው? እየሰማችሁ ነው? በምን ምክንያት ነው? መልሰሻዋል። ሌሎቻችሁ አድፍጣችኋል። በምን በኩል ነው? ሕግን በመተላለፍ። ይኸውላችሁ በደንብ ስሙ። ሕግ፣ ኃጢአት፣ ሞት። በሞት ላይ ስልጣን ያለው ሰይጣን። ሕግ መተላለፍ ነው ኃጢአት። የኃጢአት ደሞዝ ነው ሞት። በሙታን ላይ ነው የጠላት ግዛት። በእርግጥ እግዚአብሔር ይመስገን አሁን በዚህም ላይ ሰይጣን ስልጣን አጥቷል። ዮሐንስ ራእይ ምዕራፍ 1 ላይ ጌታ ኢየሱስ ለዮሐንስ ከተገለጠ በኋላ ታስታውሳላችሁ። ፍጥሞ በምትባል ደሴት እስር ላይ ነበርኩ እኔ ወንድማችሁ ዮሐንስ ይላል አይደል? ከእናንተ ጋር አብሬ የጌታችን የኢየሱስ ክርስቶስን መከራውን ትዕግስቱንና መንግስቱን የመካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት በእስር ላይ ነበርኩ ይላል እና እስር ቤት እያለ ድንገት ከኋላ ድምፅ ሰማ። እንደ ብዙ ውሃዎች የሆነ ድምፅ፣ እንደ ቀንደ መለከትም የሚሰማ ድምፅ፣ በጣም የሚገርም አይነት ድምፅ ሰማ እና የሚናገረኝን ለማየት ዞር አልኳል። ከኋላ ነው ሲሰማ ነበር እና ፊቱን ሲያዞር የሚያየውን መቋቋም አቃተው። የራሱ ፀጉር እንደ በረድ ነጭ ሆነ። አይኖቹ እንደ እሳት ነበልባል የሆኑ፣ እግሮቹ በእቶን እሳት እንደነጠሩ ነሐሶች የሚያበሩ፣ ደረቱ ላይ የወርቅ ጥሩር የታጠቀ በሚያስገርም ግርማ ከዚህ በፊት በማያውቀው ሞገስ ድንገት ከኋላው መቆሙ ሲያይ እንደ ሞተ ሰው ሆኜ ወደቅኩ። ተዝለፈለፈ መቆም አቃተው። የሚያውቀው እየተጋፋ ሞት እስከ መስቀል ድረስ የተከተለው ኢየሱስ አልመሰለም። አቅም አጥቶ ወደቀ። ጌታ ኢየሱስ እጆቹን ዘረጋ። ዮሐንስ አይዞህ፣ እኔ ነኝ፣ ሞቼም ነበር፣ ከዘላለም እስከ ዘላለም ሕያው ነኝ። ሞቼም ነበር ሕያውም ነኝ ብቻም ሳይሆን የሞትና የሲኦል መክፈቻ አለኛል። ብዙ ጊዜ አንጋደን እያነበብነው የሞትና የሕይወት ብለን ነው የምንተረጉመው። አንድ መዝሙርም በቀደም ሰምቻለሁ፣ እዚህ ሰምቻለሁ፣ ስወጣ ነግራቸዋለሁ ብዬ ረሳሁት። አንድ መዝሙር የሞትና የገነትና የሞት መክፈቻ አለ የሚል መዝሙር ሰምቻለሁ። ከተዘመሩት መዝሙሮች ሁለት አዎ፣ እግዚአብሔር ይስጥሽ። ቀላል ሰው አይደለችም ብቻ የገነትና የሲኦል መክፈቻ አለው። የሚገል የሚያድን እሱ ነው። ጥሩ ነው፣ ሀሳቡ ጥሩ ነው። ግን ጌታ ኢየሱስ ክርስቶስ የገነት ቁልፍ የለውም፣ ራሱ በር ነው። በር እኮ ነው እሱ። በር ነው፣ መግቢያው በሩ እሱ ነው። መንገድ ህይወት እሷ ቁልፍ፣ የመንግስት ሰማያት መግቢያ ቁልፍ። እንደዚህ ከፍቶ ሊገባ የሆነ በር አይደለም። እኛ ነን የምንገባው በሱ ነው።
ስልጣንን ነው የሚያሳየው። በመሰረቱ ቁልፍ በርም ሳንቃ አይደለም ይታወቃል። ምሳሌያዊ ሰው በሚገባ ቋንቋ ነው። መዝሙሩ ቆንጆ ነው። ነገር ግን ቃል በቃል የሲኦልና የሞት መክፈቻ ነው ተልቅቆ። እንግዲህ ስልጣን ሁሉ በሰማይና በምድር በሱ እጅ መሆኑን ነው የሚያሳይ። ስልጣን ሁሉ ተጠቅልሎ በሱ እጅ የሆነበት ምክንያት ደግሞ ሞትን ያሸነፈበት ኃይል። ስለዚህ በደንብ አስተውሉ። ይውላችሁ ሞት የሚባል ቀጠና ላይ ስልጣን አለው ዲያብሎስ። የነበረው ስልጣን በኃጢአት ምክንያት ያገኘው ነው። ሰዎች በእግዚአብሔር ጸጋ ታምነው በክርስቶስ ኢየሱስ ሲሆኑ ከጨለማው ስልጣን ይድናሉ። መቼ? አሁንም። ምክንያቱም የሞት የሲኦል መክፈቻ አለው ማ? የእግዚአብሔር ልጅ ኢየሱስ። ያላመነ አሁን በጨለማው ስልጣን ስር በሞት ጥላ ውስጥ ነው ያለው። ዝም ብሎ ከሆነ ቦታ ሽርሽር ወደዚህ ደርሶ አይደለም የሚመጣው። የተያዘበትን ቀንበር ሰብሮ ነው ጌታ ኢየሱስ የሚያድን። ዝም ብሎ ከሆነ ዓለም እዚህ የመምጣት እዚህ የመዘመር እዛ የመሄድ ጉዳይ አይደለም። መንፈሳዊ ዓለም ውስጥ የሚታወቅ ቦርደር አለ፣ ድንበር አለ፣ ወሰን አለ በጨለማና በብርሃን መካከል። ጌታ ኢየሱስ ከጨለማው ስልጣን ያድናል። መቼ? አሁን ያድናል። የሲኦልም የሞትም መክፈቻ ያለው የሚያድን የሚታደግ ከጨለማው ስልጣን የሚታደግ ነው እሱ። ለማንኛውም ይኸውላችሁ ሰይጣን እድል፣ ስልጣን፣ ኃይል ያገኘው በኃጢአት በኩል ነው። በኃጢአት በኩል ገዢውን የገዛው በኃጢአት በኩል ነው። በመሰረቱ ምድርን የማስተዳደር ስልጣን የማን ነበር? ይሄ ታውቆ የማን ነበር? አላችሁ አይደል? የማን ነበር ምድርን የማስተዳደር ስልጣን? የሰው ልጅ አይደል? ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ እግዚአብሔር ሰውን በአርአያው በአምሳሉ የፈጠረበትን ያንን አንቀጽ ስናነብ እግዚአብሔር ሰውን የባረከውን ቡራኬ ስንመለከት ሁለት ነገሮችን የያዘ ብዙ ተባዙ የሚል በረከት፣ ሌላውስ ምድርንም ግዟት ሙሏት ነው የሚለው። በመባዛት መስፋት ደግሞ ምድርን መግዛት እግዚአብሔር ለአዳም የሰጠው ስልጣን። ይሄ ስልጣን በኃጢአት ምክንያት ሰው በመሸነፉ ከሰው ልጅ ወጣ። ሰው በጠላት ቁጥጥር ስር ሆነ። ለዚህ ነው ሰይጣንን የዚህ ዓለም አምላክ የዚህ ዓለም ገዢ እያለ መጽሐፍ ቅዱስ የሚናገረው። ዓለሙ በሞላው አለ ደግሞ ዮሐንስ አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ዓለሙ በሞላው በክፉ እንደተያዘ እናውቃለን። ክፉ ማለት ማለት ነው ዲያብሎስ አለ። በምን በኩል ነው የሚይዘው? ዓለም በኃጢአት በኩል። ስለዚህ የሰይጣን አቅም ጉልበቱ ኃጢአት ነው። የኃጢአት ጉልበቱና ኃይሉ ደግሞ ሕግ ነው። ሕግ ሲኖር ሕግ መተላለፍ የሚባል ኃጢአት አለ። ሕግ መተላለፍ ካለ የሕግ መተላለፍ ወይም የኃጢአት ደሞዝ ደግሞ ሞት ነው። በሞት በኩል ነው ዲያብሎስ ስልጣን ያለው። ለዚህ ነው ቅዱስ ጳውሎስ እዛ አንደኛ ቆሮንቶስ ምዕራፍ 15 ላይ ሲፎክር የምንሰማው ከቁጥር 52 ጀምሮ በተለይ ቁጥር 57 ድረስ ይሄን ፉከራ እናንተ አንብቡት። ጊዜ አልወስድም ጊዜም ስለሌለኝ እንጂ ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? የሞት መውጊያ ኃጢአት ነው አለ። የኃጢአት ኃይል ደግሞ ሕግ ነው አለ። ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን ይላል። ምን ማለት ነው? በጌታ በኢየሱስ በኩል ድል መንሳት ይውላችሁ። ዝም ብለን ከሞት አይደለም ያመለጠ። መጀመሪያ ከሕግ ነው እግዚአብሔር ያዳነ። ከሕግ እግዚአብሔር ስላዳነ በእግዚአብሔር ጸጋ ውስጥ ሆንና ከሕግ በላይ ሆን። ከሕግ በላይ ስለሆን ኃጢአት የማይዘን ሆን። ኃጢአት ስለማይገዛንና ስለማይዘን፣ ምክንያቱም ኃጢአት በሕግ በኩል ነው የሚቆጠረው። ስለማይዘንና ስለማይገዛን ሰይጣን በእኛ ላይ እድል አለ እና የሁሉ ጉስቋላ በአብ ቀኝ ተቀመጥኩ የሚለው በምን አግባብ ነው? በዚህ ምሕረት በኩል አይደል? በዚህ ሁሉ ይቅርታ በኩል አይደል? ክብር ለስሙ ይሁን። አዎ እግዚአብሔር ከሕግ አዳነን። ዝም ብሎ ከሞት አይደለም ያዳነን። ይኸውላችሁ ስለኛ እርግማን ሆነ። ሕጉ ለሚጠይቀው ነገር ዋጋ ከፈለ። በእኛ ቦታ ቆሞ የእኛን ተሸከመን። ስለኛ እርግማን ሆነ። ስለኛ እርግማን የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ እኛን ከሕግ እርግማን ዋጀን። ስለዚህ ከሕጉ አስመለጠን።
አሁን በሕግ ስለማንታይ በእግዚአብሔር ጸጋ ውስጥ ስለሆን ከኃጢአት ተረፍ። ከኃጢአት በመትረፋችን የጨለማው ገዢ ከሆነው ኃይል አመለጠ። ስለዚህ እሱ ከጨለማው ስልጣን አዳነ፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ ሲል እናየዋለን። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ እግዚአብሔርን ያከበረው ለሞት በመታዘዝ ነው። ይኸውላችሁ ፊልጵስዩስ 2 ላስታውሳችሁ፣ ጊዜው እንደ ልብ አያራምደኝም። ጠቅለል ባለ መልኩ እንዲሁ ሀሳቡን እንድትይዙት ነው። በተለይ ቁጥር 2 ላይ ያለውን ነገር ፊልጵስዩስ 2 ላይ ከቁጥር 6 ጀምሮ በጌታችን በኢየሱስ ክርስቶስ የነበረ ሐሳብ በእናንተ ይኑር ይላል አይደል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ የባሪያውንም መልክ ያዘ፣ ለሞት ያው ለመስቀል ሞት የታዘዘ ሆነ። አሁን ታዛዥነቱን በተመለከተ እስከምን ታዘዘ? ጌታ ለመስቀል ሞት ታዘዘ። ይኸውላችሁ የመስቀል ሞት መስቀል ላይ ተንጠልጥሎ የመሰቃየት ማለት ብቻ አይደለም። ልክ ነው። የመስቀል ሞት ሕይወት ቶሎ ስለማያልፍ ስለሚያሰቃይ ጌታ በፈቃዱ ራሱን አሳልፎ ሰጥቶ አልተቀለጠመም፣ ጭኖቹ አልተሰበሩም እንጂ ግራና ቀኝ የነበሩ ሰዎችን ከመስቀል ለማውረድ በፋስ እግራቸውን በመዶሻ ሰባብረውታል። ሕይወታቸው አልወጣም ስላለ። ምክንያቱም መላው አካል መስቀል ላይ ነው የሚቸነከረው። ስቃዩ 2-3 ቀን መስቀል ላይ ተንገላተው ደማቸው ነጥቦ እንዲሞት የሚያደርግ ግን ሰንበት ሊገባ ስለነበረ የእነሱ እንትን ቀርቦ ስለነበረ አጣድፈው ማውረድ ስለፈለጉ ሲመጡ ጌታ ኢየሱስ ክርስቶስ ጋር እሱ ራሱን አሳልፎ ሰጥቷል። ሌሎቹ ግን ስላልሞቱ እነሱ ሰባብረው ነው ከመስቀል ያወረዷቸው። ያም ደግሞ እንደ ትንቢቱ መፈጸሙ ነው የምናየው። ለማንኛውም ጌታ ኢየሱስ ክርስቶስ ለመስቀል ሞት ራሱን አሳልፎ ሰጠ ማለት ከሁሉ ይልቅ የተቀደሰው ጌታ የኃጢአተኛ የሆነውን ሞት ለመሞት ታዘዘ ማለት ነው። ታዘዘ። ታዛዥነቱ ላይ አስምሩበት። ለምን ታዘዘ? ለአባቱ ፈቃድ። ማቴዎስ ምዕራፍ 26 ላይ ጌታ አንድ ጸሎት 3 ጊዜ ጸለየ። አባት ሆይ ብትወድ ይህችን ጽዋ ከኔ ያሳልፋል፣ ሳልጠጣት ታልፍ ዘንድ የማይቻል ከሆነ ግን ያንተ ፈቃድ ትሁን እያለ 3 ጊዜ ጌታ ኢየሱስ ጸለየ። ለመጀመሪያ ጊዜ ጌታ ኢየሱስ ወደ አባቱ ጸልዮ ያልተደመጠበት ጊዜ ቢኖር ይሄ ጊዜ መስቀል ላይ ሆኖ አባቶ ለምን ተውከኝ ብሎ መጮሁንም እናውቃለን። ለመጀመሪያ ጊዜ እግዚአብሔር ልጁን ሳይሰማ ቀረ። በዚህ ጉዳይ አልተደመጠም ጌታ ኢየሱስ። ስለዚህ አባቱ ተወው። ጌታ ኢየሱስ ክርስቶስ በዚህ አይነት ሁኔታ ራሱን ለእግዚአብሔር ፈቃድ አሳልፎ ሰጠ። ያንተ ፈቃድ ይሁን ብሎ ስለነበር ለአባቱ ፈቃድ ራሱን አስገዛ። የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱ ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ይውላል መታዘዝ የሚባል ነገር በባህሪ ውስጥ የለም። እሱ በመጀመሪያው ቃል የነበረ ፈጣሪ ነው። መላእክት የሚታዘዙለት ጌታ ነው። መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለታዘዘ። ለምን? ለአባቱ ፈቃድ። እግዚአብሔርን ያከበረው ታዞ ነው። እጅግ የሚያምን ቢሆን ውርደትም ቢኖርበት ለአባቱ ፈቃድ ታዘዘ። የፊልጵስዩስንም መልእክት ስናይ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና እግዚአብሔር ደግሞ ያለ ልክ ከፍ ከፍ አደረገው። ስቃዩ ልክ አለ፣ መውደዱ ልክ አለ። ልኩ ምን መሰላችሁ? መስቀል ነው። የሐዲስ ኪዳን መጽሐፍት እግዚአብሔር እኛን የወደደበትን መጠን ለማሳየት መስቀሉ ነው የሚያሳየው። ለምሳሌ ዮሐንስ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልያ ልጁን እስኪሰጥ ድረስ የሚለው ቃል ወሰን ነው። እስከዚህ ድረስ እንደማለት ነው። ዮሐንስ 3:16 አንድ ልያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷለን። አሁን
የስቃዩ የመከራው የውርደቱ ወሰን የመስቀል ላይ ሞት ነው። የከፍታውስ ወሰን ምንድን ነው? ከፍታው ወሰን የለው፣ ልክ የለው። ያለ መጠን ከፍ ከፍ አደረገው ይላል። ምክንያቱም የውርደቱ መጠን መስቀል ነው። የከፍታው መጠን ግን መጠን የለው። ምክንያቱም ጌታ ኢየሱስ ወዴት ነው የሄደው? ወደ አባቱ። ኤፌሶን ምዕራፍ 1 ቁጥር 19፣ 20 እና 21 ላይ የተጻፈውን ስንመለከት ከሙታን አስነሳው፣ በቀኙም አስቀመጠው። እርሱን ከሙታን ሲያስነሳው ይልና ከአለቅነት፣ ከጌትነት፣ ከስልጣናት በዚህ ዓለም ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩት ስሞች ሁሉ በላይ የሆነውን ስም ሰጠው። ይሄን ስም ሰጥቶ በቀኙ ሲያስቀምጠው በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል። እግዚአብሔር ያለ መጠን ከፍ አድርጎታል። በፊትም ከማይመጠን ማንነት ነው የመጣው። መለኮት ነው እሱ፣ ቃል ነው እሱ። ዮሐንስ 1:1 በእግዚአብሔር ዘንድ የነበረ ቃል ነው። ራሱ እግዚአብሔር ነው። ወሰን አልባ ነው። ለሁሉ ወሰን ያበጀ ነው። የማይወሰነው ተወሰነ። ወደዚህ ዓለም መጣ። ፍጹም ሰው ሆነ። ተዋረደ። ለአባቱ ፈቃድ ራሱን አስገዛ። ራሱን ዝቅ ያደረገው ጌታ ኢየሱስን አባቱ ሲያከብረው ግን ወደ ቀደመ ክብሩ ነውና የገባው ወሰን ወደ ሌለው ከፍታ ሄደ። ስለዚህ ጌታ ኢየሱስ አባቱን ያከበረበት መንገድ በደንብ አስተውሉ። በባህር ላይ የተራመደበት አይደለም። በእርግጥ በኢየሱስ ክርስቶስ በየትኛውም ሁኔታ እግዚአብሔር አብ የተከበረ ነው። እንደውም ለሰው ልጅ እንዲህ አይነት ስልጣን የሰጠ እግዚአብሔር እንዴት ታላቅ ነው ተብሏል። በክርስቶስ ምክንያት ጌታ ኢየሱስ አባቱን ያስደሰተው ሰይጣን አስለቅሶ አይደለም። ታውቃላችሁ፣ ጌርጌሴኖን የነበሩትን መናፍስት አባሩ አይደለም። ጌታ ኢየሱስ አባቱን ያከበረው ለአባቱ ፈቃድ ራሱን አስገዝቶ ነው። በደንብ ስሙ። አንዳንድ ጊዜ በእኛ ህይወት አንዳንድ ጊዜ እንደው እኔ ለእኔ አይደለም እንላለን። ለእኔ አይደለም እንደው በዙሪያ ያሉ አፋቸው ለሚከፍቱብኝ ሰዎች ሲል እንደው ጌታ ለምን ለክብሩ አይሰራም እንላለን። ሰዎች እንደዚህ ሲሉ እንሰማለን። በጣም ብዙ ይሄ በዚህ በወንጌል ምክንያት መከራ የሚቀበሉ ሰዎች ዋናው ጥያቄያቸው እኔ እኮ ለእኔ አይደለም ጌታ ለምንድን ነው በእኔ የሚዋረደው? እንደው የሆነ ነገር አድርጎ ለምን አይከበርም ይላል እና ጸሎታቸው ተሰምቶ እነሱ የሚፈትኗቸው ሰዎች ተወለቃቅፈው የሆነ ነገር ሆነ ኢየሱስ ጌታ ማለት ይፈልጋል ሰዎች። በቃ እግዚአብሔር ተከበረ ማለት እግዚአብሔር በአንቺ ህይወት በእኛ ህይወት የሚከበረው የሚጠላንን መኪና እንዲደፈጥጠዋል ነው። አንዳንድ ሰዎች እንደዚህ ያስባል። እዚህ ክፍለ ሀገር አንድ በጣም የወንጌል ጠላት የሆነ አንድ ሰው መኪና ገደለው። በጣም አፈሩ። የዛን ጊዜ አንዳንድ ሰዎች አይገርማችሁም ጌታ ድንቅ ነው አሉ እና እግዚአብሔር የእጁን ሰጠው። የአስፋልት ሲሻገር ጋቢ ተሸክሞ ይዞት ሄደ። እንደ ደስታ እሱን ቴክስት ያደረጉ ሰዎች ነበሩ። ደነገጡ። ያስደነገጠኝ ምንድን ነው? ምን አይነት ልብ ነው ያለን ማለት በቃ ይሄው ነው ማለት ነው አይቋችን እና መዳናችን ምንድን ነው? በጣም ነበር የተገረምኩት። እና እግዚአብሔር ራሱን ያስከበረ መሰላል። ልክ በእንዲህ አይነት ሁኔታ እኮ በጣም ደግሞ ደጋግ ሰዎችን አይተናል አይደል? ንጹህ ሰዎችን አይተናል። እና እግዚአብሔር አልተከበረም። ሰዎች አፋቸውን ከፈቱ። እሺ ኢየሱስ ለምን አላዳናትም? ጌታ ኢየሱስ ለምን አላዳነውም አሉ። በጣም ተፈተን እና እግዚአብሔር አልተከበረም። ልንገራል፣ በእውነተኛ ክርስቲያን ሕይወት ውስጥ እግዚአብሔር የሚከብረው ለጌታ እንደታዘዘ እስከ መቃብር ቢታመን ትሰማላችሁ። እስከ ሞት የታመን ከሆነ አይደል? እግዚአብሔር ካለ ወንጌሉን ገልብጠነዋል፣ ከትክክለኛ መልኩ አውጥተነዋል። እግዚአብሔርን ማክበር ማለት እኛ የሚገባን በእኛ ሕይወት ሰው የሚያደንቀው የእግዚአብሔር ስራ ሲታይ፣ የእግዚአብሔር ጸጋ በዛለት ሲባል፣ አጋንንት ስናስ፣ ኑሯችን ሲለወጥ፣ ጥሩ መኪና ሲኖረን፣ በቃ የሆነ ነገራችን ሲለወጥ ክብሩ ይስፋ። እግዚአብሔር አከበረው። ስላከበረው እግዚአብሔር አከበረው ይላል። የዋህ አረ በሱ አይነት ወንጌል የለም። እግዚአብሔር እንደሚረዳ አውቃለሁ ወገኖች።
ጌታ ዛሬም ታማኝ እንደሆነ አውቀን፣ ነገር ግን እግዚአብሔር ማክበር ማለት ለአባት ፈቃድ መገዛት ማለት ነው። ማንም እግዚአብሔርን ለማክበር የሚሆን ማስተዋል ካለው እግዚአብሔርን ለማክበር የሚሆን አቅም አለ። እኛ እግዚአብሔርን የምናከብረው ብዙ ገንዘብ ሲኖረን አይደለም። እኛ እግዚአብሔርን የምናከብረው ለቤተክርስቲያን የምንሰጠው የምናደርገው ቁሳቁስ ሲኖረን አይደለም። አንዳንድ ብልጦች ድሮ ትዝ ይለኛል ሎቶሪ ገዝተው ይመጡና እዛ መድረክ ላይ አውደ ምሕረት ላይ እንደው ከደረሰኝ ለቤት ማሰሪያ ይገኛል። በአደባባይ ሲሳሉ አይታችሁ ታውቃላችሁ? በአደባባይ ይሳላል። ብልጦች ናቸው እንደዛ ይላሉ። እና ይሄ በልዩ መልኩ በእኛም ሕይወት ውስጥ አለ። ይኸውላችሁ በቂ በእግዚአብሔር ጸጋ፣ ያለ እግዚአብሔር ጸጋ አይቻልም። በእግዚአብሔር ጸጋ ግን እግዚአብሔርን ለማክበር እዚህ ያለን ሰዎች በቂ አቅም እንዳለ ታውቃላችሁ። ለምን መሰላችሁ? ቢያንስ ሕይወት አለ አይደል? እየኖርን ነው በምድር ላይ። የአባት ፈቃድ በእኛ ሕይወት ይከናወን። ጌታ ኢየሱስ ጸሎቱ ልጅህ እንዲያከብርህ ሰዓቱ ደርሷል እያለ በምን አይነት ሁኔታ ነው ልጁ የሚያከብረው? በመስቀል ላይ ሞት ለሰጠኸኝ ሁሉ ሕይወትን እንድሰጣቸው ልጅህን አክብረው እያለ እማከብርበት አንተ የማከብርበት ሰዓት ደርሷል አክብረኝ እያለ ልክ ነው። ጌታ ኢየሱስ ክርስቶስ አባቱን አከበረ፣ ለሞት ራሱን አሳልፎ ሰጥቶ። እግዚአብሔር አብ ደግሞ ልጁን አከበረው። ምን አድርጎ? በመንፈስ ቅዱስ በኃይል ከሙታን ቀሰቀሰው። ሞት ይዘው ዘንድ አልቻለም። ቅዱስህ በመስመስን ያይ ዘንድ አትሰቀው ተብሎ እንደተጻፈ ኢየሱስ እነሱ እንደሰቀሉት ሲሰቅሉም እንዳሉት ወንጀለኛ አለመሆኑን ክርስቶስ መሆኑን የሕያው እግዚአብሔር ልጅ መሆኑን እግዚአብሔር አብ አስነስቶ አረጋገጠው። ቅድም ስጀምሮ እንዳልኳችሁ ኢየሱስ ባይነሳ ኖሮ በፍጹም ስለተሰቀለ ብቻ ሕይወት አይኖርም ነበር። ኢየሱስ ሞቶ ቀርቶ ቢሆን ኖሮ በዚያ ሁሉ የታወቀ ማንነቱ የአንድ ነገር ማረጋገጫ ይሆን ነበር። በግራና በቀኝ እንደተሰቀሉ ሰዎች ነው ማለት ነው። ኃጢአት አለበት ማለት ነው። ምክንያቱም ሞት የኃጢአት ደሞዝ ነው። አብርሃም ለምን ሞቶ ቀረ? ዳዊት ለምን ሞቶ ቀረ? እነዚህ ሁሉ ሞት ያበሰበሳል። ይህ ዛሬ እየተጓዘ ያለው በየቤተ እምነቱ ጀርባ የሚቀበረው የሰው ልጅ ለምን ነው የሚሞተው? በኃጢአት ምክንያት። ኢየሱስ ክርስቶስ ለምን ተነሳ? እንዴት ተነሳ? ሞት ይዘው ዘንድ ስላልቻለ፣ ቅዱስህ በመስመስን ያይ ዘንድ አትሰቀው ተብሎ ስለተጻፈ። ስለዚህ አለመበስበስ የቅድስናው የንጽህናው ማረጋገጫ ነው። እግዚአብሔር እሱን በማስነሳት አከበረው። ጌታ ኢየሱስ ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት አባቱን አከበረ። ክብር ተቀባበሉ። ጌታ ኢየሱስ ክርስቶስ አክብረኝ ሲል ምክንያቱ ምን ነበር? ለሰጠኸኝ ሁሉ ሕይወት እንድሰጣቸው። ስለዚህ ኢየሱስ ክርስቶስ ከሙታን ባይነሳ ኖሮ እኔና እናንተ አንድንም ነበር። አንድ ነገር ብቻ ብዬ ላብቃ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ እስከ 12 ያለውን አንብቡ። ሙሉ ብታነቡ ደስ ይለኛል። ነገር ግን ምን አለ? ክርስቶስ ካልተነሳ እምነታችን ከንቱ ሆኗል። ክርስቶስ ተነሳ ብለን በማስተማራችን እኛም ሐሰተኛ የክርስቶስ ምስክሮች ሆነናል። ያ ብቻ አይደለም፣ ክርስቶስ ካልተነሳ እስካሁን ድረስ ከነ ኃጢአታችሁ አላችሁ ይላል። ስለዚህ ኢየሱስ ባይነሳ ኖሮ ሁላችንም ከኃጢአታችን አናመልጥም ነበር ማለት ነው። እኛን ከኃጢአት ያስመለጠን ኢየሱስ መሞቱ ብቻም ሳይሆን ስለ ኃጢአታችን ስለ ኃጢአታችን እንደሞተ ያረጋገጠው ቅዱሱን በመቀስቀሱ። ስለዚህ ትንሣኤው ኃጢአት እንደሌለበት ግን ስለ ኃጢአታችን መሞቱን እግዚአብሔር አብ ያረጋገጠበት ነው። ስለዚህ ጌታ ኢየሱስ ሲጸልይ ምን አለ? አባት ሆይ ልጅ ያከብር ዘንድ ሰዓቱ ደርሷል። ለሰጠኸኝ ሁሉ ሕይወትን እንድሰጣቸው ልጅህን አክብረው ሲል እናያለን። ስለዚህ እግዚአብሔር አብ አከበረው ጌታ ኢየሱስ ክርስቶስን። አሁን የጸሎቱ የአክብረኝ ጸሎቱ ማዕከል ምን ነበር ብለን ስናይ ለእኔና ለእናንተ ሕይወት መስጠት። እንዳከብረህ ሰዓት ደርሷል፣ ለሰጠኸኝ ሁሉ ደግሞ ሕይወት እንድሰጣቸው ልጅህን አክብር። ይሄ ሆኗል አለ ሆኗል። ክብር ለስሙ ይሁን፣ እግዚአብሔር ይመስገን። ስለዚህ የጸሎቱ ምክንያት ስለ ራሱ
አክብረኝ ይበል እንጂ ላከብርህ ነው አክብረኝ ይበል እንጂ እንዳከብርህ ሰዓቱ ደርሷል አክብረኝ ይበል እንጂ አክብረኝ ለሰጠኸኝ ሕይወት እንድሰጣቸው። ስለዚህ ሞቱ ለእኛ እንደሆነ ሁሉ ትንሣኤው ለእኛ እኛን ስለ ማዳን ተሰቀለ፣ እኛን ስለ ማጽደቅ ከሙታን ተነሳ። ክብርና ምስጋና ለስሙ ይሁን።